ሰላም ጤና ይስጥልን ክቡራን ተመልካቾች ይህ በየሳምንቱ በይሳት በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት እየተዘጋጀ ለእናንተ ለተመልካቾቻችን የሚደርሰው ግብረ ሐዋርያት የተሰኘው ዝግጅታችን ነው። በዛሬው የግብረ ሐዋርያት ዝግጅታችን ገለምሶ ከተማ ላይ ነው የተገኘነው። በዚህ በገለምሶ ከተማ በምዕራብ ሐረርጌ ሀገረ ስብከት የገለምሶ ደብረ መድኃኒት መድኃኔዓለም ካቴድራል ግቢ ውስጥ ነው አሁን የምገኘው። እንግዲህ እንዳጠቃላይ በተለይ ደግሞ በሀብሮ ወረዳ ያለው የስብከተ ወንጌል አገልግሎት ምን ይመስላል የሚለውን ለእናንተ ለማስቃኘት ነው እዚህ የገለምሶ ከተማ ላይ የተገኘሁት። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆናችሁ እንድትከታተሉኝ ጋብዛለሁኝ። መልካም ቆይታ ይሁንላችሁ። ሰላም ክቡራን ተመልካቾች በመግቢያው እንዳስተዋወቅኳችሁ እንግዲህ እንግዶቼን ጋብዤ እዚህ መድኃኔዓለም ካቴድራል ተገናኝተናል። በምዕራብ ሐረርጌ ሀገረ ስብከት በሀብሮ ወረዳ ገለምሶ ደብረ መድኃኒት መድኃኔዓለም ካቴድራል ግቢ ውስጥ ነው የምንገኘው። እንግዲህ እንዳጠቃላይ በሀርቦ ወረዳ ቤተ ክህነት ያለው የስብከተ ወንጌል አገልግሎት ምን ይመስላል የሚለውን ለመቃኘት እንግዶች ጋብዣለሁኝ። የዛሬ እንግዶቼ ሊቀ ስዩማን ቀሲስ ሻውል አማረ የሀብሮ ወረዳ ቤተ ክህነት ዋና ስራ አስኪያጅና እንዲሁም ደግሞ የሀብሮ ወረዳ ማህበረ ቅዱሳን ማዕከል ሰብሳቢ አቶ ጸጋዬ ኮከቤ እዚህ አጠገቤ ይገኛሉ። እስከ ዝግጅታችን ፍጻሜ ድረስ ከኛ ጋር ሆናችሁ ዝግጅቱን እንድትከታተሉ ጋብዛለሁኝ። ሰላም፣ እንዴት አላችሁ? እግዚአብሔር እንግዲህ ስለሰጣችሁን ጊዜ እጅግ አድርገን እናመሰግናለን። ዛሬ ወደ ገለምሶ ከተማ የመጣ ነው እንደ ወረዳው ያለው የስብከተ ወንጌል አገልግሎት ምን ይመስላል የሚለው ለመቃኘት ነው እዚህ የተገናኘ ነውና ስለሰጣችሁን ጊዜ እጅግ አድርጌ አመሰግናለሁኝ። እንደው በቅድሚያ እስቲ አባታችን እንደው ያለንበት ቦታና እንደው ቤተ ክርስቲያኑ አመሰራረቱ ምን ይመስላል፣ መቼ እዚህ ቦታ ላይ ተመሰረተ የሚለውን እንደው ጠቆም አድርገውልን ይለፉና ወደሚቀጥለው ጥያቄ ያልፋሉ። አባታችን እኔም አመሰግናለሁ። ከዋናው ማዕከል ማህበረ ቅዱሳን ይህን መንፈሳዊ ስራ ለመስራት በዚህ ወደ ምዕራብ ሐረርጌ በረሃውንም ደጋውንም አልፋችሁ መጣችሁ በዚህ መልኩ ስላገኘዋችሁ እኔም በጣም አመሰግናለሁ። እንግዲህ ከጥያቄው ጀምሬ ስነሳ ምዕራብ ሐረርጌ በጣም ትልልቅ የሚባሉ ቤተክርስቲያን እድሜ ጠገብ የሚባሉ ከ100 ዓመት በላይ ያስቆጠሩ ብዙ ቤተክርስቲያናት አሏት። ከነዛ መካከል በዚህ እኔ በመመራው በሀብሮ ወረዳ ቤተ ክህነት አንዱ ይሄ ታላቁ የገለምሶ ከተማ ካቴድራል መድኃኔዓለም ደብረ መድኃኒት መድኃኔዓለም ካቴድራል ቤተክርስቲያን ነው። ይሄ ቤተክርስቲያን የተመሰረተው የተተከለው በ1901 ዓመተ ምህረት ነው። አሁን እንግዲህ እንደ እግዚአብሔር ቸርነት 118 ዓመታትን ወይም ከ100 ዓመት በላይ ያስቆጠረ የተሻገረ ነው። በዚህም ክብሩን እግዚአብሔር ይውሰድ። ከዚህ በመቀጠል ያው ስለ ሀብሮ ይሄን ያህል ካልኩ በኋላ በዚህም ምን ያሁን የመመራው 11 ቤተ መቅደሶች አሉ። 11 አብያተ ክርስቲያናት ማለት ነው በወረዳው። ከዚህም ደግሞ እጅግ በጣም በ1887 የተመሰረቱ አሉ። እንደነበልበሊቲ ደብረ ጽጌ ቅዱስ ጊዮርጊስ አይነት በ1898 የተመሰረቱ አሉ። እንደነዋጩ ደብረ ይድራስ ቅዱስ ጊዮርጊስ ቤተክርስቲያን ያሉ እነዚህ አሁን የጠራዋቸው ታላላቅ አድባራትና ይሄም ደግሞ የ118ቱ ታላቁ በከተማዋና ከተማ በቀደምቷ ገለምሶ የሚገኘው ደብረ መድኃኒት መድኃኔዓለም ቤተክርስቲያን እንደምታዩት በጣም እጅግ ረጅም እልህ አስጨራሽ ትግል የጠየቀ ጥራቱን ደረጃውን የጠበቀ ካቴድራል ቤተክርስቲያን ነው። ይህን ስራ ተጀምሮ ለማጠናቀቅ 16 ዓመት በላይ የፈጀ ቤተክርስቲያን ነው ይሄ ቤተክርስቲያን። በዚህም እንግዲህ አሁን በሀብሮ ወረዳ 11 ቤተክርስቲያናት አሉ እንዳልኳችሁ፣ ትልቁ ይሄ ነው። ሲቀጥል በልበሊቲ ደብረ ጽጌ ቅዱስ ጊዮርጊስ ነው። ከዛ ደግሞ ዋጩ ደብረ ይድራስ ቅዱስ ጊዮርጊስ ነው። በዚህ መልኩ እንዲህ ያሉ እድሜ ጠገብ ባለዝና አብያተ ክርስቲያናት አሉ። በጣም ደስ ይላል። አባታችን እንደው እስቲ ከዚሁ ከተማ ወጣ እያልን ሄደና እንደው በሀሳባችን እንደ ገለምሶ ከተማ ያለው በተለይ የምእመናን ሕይወት ምን ይመስላል፣ ከቤተ ክርስቲያን ጋር ያላቸው ግንኙነት እንደው ምእመን ከንስሐ አባቶቻቸው ጋር ያላቸው ነገር እንደው ምን ይመስላል፣ እሱን ነገር እስቲ ያንሱልኝ አባታችን።
ትልቁን ስርዓተ ንውሎትን ትምህርተ ንውሎትን ነው የጠየቁኝ። ያው ቤተክርስቲያን እንግዲህ ሀቲናት ትምህርቷ የቆየ የቀደመ ነው። ከሐዋርያት ሲወርድ ሲዋረድ የመጣ ለኛም የደረሰ ነው። ትምህርተ ንውሎት ያው እንደዚህ እዚህ ምስራቁና በዚህ በተለይ በምዕራብ ሐረርጌው ያው ብዙ ተግዳሮቶችን ተሻግሮ ያለ ነው። ቢሆንም የቤተክርስቲያን አባቶች ግን ሁሉንም ነገር በመቋቋም ከንስሐ አባት ከንስሐ ልጆቻቸው ጋራ ካህናት ከምእመናቶቻቸው ጋራ በተገቢ ሁሉንም ችግር ጸዋትወ መከራ በመጋፈጥ ብዙ ስራ እየተሰራ ነው። ትውልዱን በሃይማኖት ማስቀጠል እየተቻለ ነው። እንደምታዩትም አይነት አብያተ ክርስቲያናቶች በጥሩ ዘመን የሚሻገሩ ቤተክርስቲያናት እየታነጹ እየተሰሩ ነው። ይህም የህዝቡ ቀናነት የህዝቡ እና የመምህራን በቦታው ላይ ያሉት በዋናነት የሀገረ ስብከታችን ትልቅ ተሳትፎ የሚመራው አመራር የሚሰጠው አስተዳደራዊ የተቀናጀ ስራ ሀገረ ስብከቱ ከወረዳ ቤተ ክህነቱ ወረዳ ቤተ ክህነቱ ከአጥቢያ ቤተ ክርስቲያናት ጋራ በመናደርገው ትብብር በተቻለ መጠን ንስሐ ልጆች በንስሐ አባቶች ተጠብቀው ሃይማኖት ትውፊቱን ጠብቆ እየተጓዘ ይገኛል። እንግዲህ ይሄ አሁን ያው የቤተ ክርስቲያን ስራ እንደምታውቁት በቀናነትና ትኩረት ተሰጥቶት የሚሰራ ስራ ነው። የቤተ ክርስቲያን አገልግሎት የተዋህዶ ኦርቶዶክስ ቤተ ክርስቲያን አገልግሎት ከላይ ከትልቁ እስከ ትንሹ ከቅዱስ ፓትርያርኩ እስከ ታች ካሉት እስከ ዲያቆናት ከነሱም አልፎ እስከ ምእመናት ትልቁ ኃላፊነት ህዝበ ክርስቲያንን ለመንግስተ እግዚአብሔር ማብቃት ነው። በዚህም ሂደቱን ጠብቆ እስካሁን ያለንበት መድረስ ተችሏል። ለዚህም እግዚአብሔር የተመሰገነ ይሁን። የተዘጉ አብያተ ክርስቲያናት ምናልባት በአገልጋይ ጥረት ምክንያት እንዲሁም ደግሞ በጸጥታ ችግር ምክንያት የተዘጉ አብያተ ክርስቲያናትም ካሉ እንደ ወረዳው ያለውን ነገር ደግሞ ይንገሩኝና ወደሚቀጥለው ደግሞ እንሄዳለን። ጥሩ ጥያቄ ነው። በእውነት ውስጥ ያለውን ነው ያነሱት። እንደ ሀብሮ ወረዳ እስካሁን ድረስ በጸጥታ ጉዳይ የተዘጉ አብያተ ክርስቲያናት የሉንም። ግን የሀብሮ ወረዳ ቅድም እንደገለጽኩት 11 አብያተ ክርስቲያናት አሉን። ከነዚያ ውስጥ የካህናት አገልጋይ ካህናቶችን በማጣት እዚህ ምዕራብ ሐረርጌ ላይ እንደምታውቁት የአብነት ትምህርት ቤት የለም። ብዙ ለመተካት አሁን ነው በቅርቡ ሀገረ ስብከታችን በታላቁ ደብረ ሰላም እግዚአብሔር አብ ቤተ ክርስቲያን በዚሁ በማህበረ ቅዱሳን የተመሰረተ ትልቅ የአብነት ትምህርት ቤት አለ። ገና አሁን ነው እንግዲህ ጥሩ ዲያቆናት ጥሩ ካህናት ማፍራት የተቻለው። ያም ሆኖ ግን የቤተ ክርስቲያን አገልግሎቷ ሰፊ ከመሆኑ አንጻር የተነሳ አብዛኛው ካህናት ወደዚህ የምናገኘው ከሰሜኑ ክፍል ነው። ይህም ሲባል የአብነት ትምህርት ቤት በዛም በዚህም እንደ ሰሜኑ ሰፍቶ እዚህ ባለመገኘቱ ነው። ከዚህ አንጻር በዚህ በኔ ወረዳ በሀብሮ ወረዳ ማለት ነው በደረኩ ቢታንያ ኢየሱስ የአገልጋይ ካህናት ችግር አለ። እጅግ በጣም አሁን ካህናቱ ሲመጡ ከቦታውም አንጻር ከተለያየ ችግር አንጻር ከጊዜውም ያሉት ነባራዊ አስጊ ሁኔታ አንጻር ካህናት ከጎንደር ከጎጃም ከላይ ክፍል ይመጣሉ። ግን ያዩትና ሁኔታውን በቃ ያው እነሱም ቤተሰብ ስለሚመሩ በስጋትም በፍርሃትም ይሄዳሉ። እንደዚያ ሲሆኑ ሁዳዴ ላይ አሁን ህዝበ ክርስቲያናችን ሁዳዴ ጾመ ሁዳዴ ወይም ደግሞ ጾመ እግዚእ የጌታችን ኢየሱስ ክርስቶስ ታላቁ ረጅሙ ጾም ቅዳሴ ስለሚቀደስ ያንን በዛ እንቸገራለን። ይህንን በሰፊው የሚሸፍንልን የወረዳው ማህበረ ቅዱሳን ማዕከል ነው። ካሉት የቤተ ክርስቲያን በጎ ማህበራት ጋራ በመተባበር ሁለት ቤተ ክርስቲያን ለ3 አመት ካህናትና ዲያቆናት ውሎ አበል በመክፈል አገልግሎት እንዲያገኙልን አድርገዋል። ይሄ የማህበረ ቅዱሳን በእውነት ከውስጤ የማይጠፋ ልዩ አገልግሎት። ምክንያቱም እኔ በመቀመጥበት ወንበር ሆኜ ስራዬ ሲያምር ነው እኔ ደስ የሚለኝ። መንፈሳዊ ስራ ደስ የሚለው ነፍስ ስትረካ ነው። ነፍስ የምትረካው ደግሞ በእውነትና በእምነት የሆኑ ስራዎች ተግባር ላይ ሲሆኑ ነው። እና ወደ ሀገረ ስብከት እናመለክታለን። እነሱ ካህናት
አምጥተው ይቀጥሩልናል፣ ተነስተው ይሄዳሉ። ይጎድላል ደግሞ ክርስትና፣ ማህበራት፣ ቅዳሴ፣ ኪዳን ይሄ ሁሉ የመሰለው ነገር በሚጎል ጊዜ በማይረሳ መልኩ 2016፣ 17፣ 15ን ጨምሮ 3ቱን አመት ካህናት ማህበረ ቅዱሳን እየቀጠሩልን ከማህበረ ፍቅረ ማርያም የሚባል በዚህ በካቴድራሉ ስር ያሉ ማህበራቶች አሉ፣ የወጣት ማህበሮች አሉ። ከነሱ ጋራ በመሆን ይህን ይሸፍንልናል። የሚሸፍንልንም በአንደኛ አሁን ቦታውን የጠቀስኩላችሁ የደረኩ ቢታንያ ኢየሱስ ቤተክርስቲያንና የገቦ ቅዱስ ዑራኤል ቤተክርስቲያን እነዚህ ካህናት እጥረት አለብን ዲያቆናትን ጨምሮ ማለት ነው። በአሁን ላይ ግን በዋናነት እኔ አሁን በተለይ እዚህ 2018 ከገባ ጀምሮ የደረኩ ቢታንያ ኢየሱስ ቤተክርስቲያን 2 ካህናት ተቀጥረው ነበረ። እነሱ በወቅቱ በነበረው የሰላም ስጋት ቦታውን ለቀው ሄደው እንደገና አሁን ደግሞ አንድ ካህን ደግሞ አሁንም በሀገረ ስብከቱ መልካም ፍቃድ ተቀጥሮልን ይገኛል። አሁንም ያ ቦታ የአገልጋይ ስጋት አለብን። በተረፈ ከዚህ ባለፈ በወረዳዬ በሀብሮ ወረዳ ከሚገኙ አብያተ ክርስቲያናት መካከል ከዚህ የካቴድራሉን አገልጋዮች በቅስናም በስብከተ ወንጌልም እኔ ጊዜ በሚያጥረኝ ሰዓት እኔ ሌላው ጋር በሚሄድ ጊዜ ካህናትን መምህራንን በቅርቡ ማህበረ ቅዱሳን አሁን በ2017 ነሐሴ 25 ቀን ወደ 28 ደቀ መዛሙርትን ለ3 ወራት በጥሩ መልኩ አስተምሮ ያስመረቀልን አለ። የሀገረ ስብከቱ ልኡክ በተገኙበት ተመርቀዋል። እነዚያ ተማሪዎች እነዛን አሁን ሰፊ አገልግሎት ላይ ያሉ እንደው ላብነት ያለ መጥቀስ ያህል በዋጩ ደብረ ይድራስ ቅዱስ ጊዮርጊስ ቤተክርስቲያን 6 የስብከት ኬላዎች አሉ። በቦታውም ብቁ ካህናትና መምህራን ስላሉ እነዚያ ኬላዎች በተያዘላቸው የአገልግሎት ጊዜ አገልግሎቱን ያገኛሉ። እንደ ወረዳው አይደለም እንደ አንድ አጥቢያ ነው ማወራው። እንደ ዋጩ ደብረ ይድራስ ቅዱስ ጊዮርጊስ 6 እድሮች አሉ። 6ቱም እድሮች 6 ንስሐ አባት አላቸው። በቃ የሚሰበሰቡበት ቀን አለ። በዚያ ቀን ያ የስብከት ኬላው ሁሉም የተመደቡት ካህናት ሄደው ትምህርተ ወንጌል ይሰጣሉ። ያው በጣም ያስተምራሉ። ንስሐ ልጆቻቸውን ይቆጣጠራሉ። ንስሐ ልጆችም ያችን ቀጠሮ አክብረው በዛች ቀን ይገኛሉ። እንደው ይሄንን ካነሳችሁት አልቀረ እኔ አሁን የቤተ ክርስቲያን ልጆች እነዚህ አጋር አካላት ከሆኑም የምፈልገው አንድ ብዙ ሰው ያላየው አንድ ነገር እኔ ግን የሚታየኝ እንዳለ አሁን ለምሳሌ በዚህ በኦርቶዶክስ ተዋሕዶ ሃይማኖት የቅዱስ ሚካኤል ማህበር፣ የእመቤታችን ማህበር፣ የቅዱስ ጊዮርጊስ፣ በጻድቃን በሰማዕታት በመላእክት የሚሰበሰቡ ህዝበ ክርስቲያኖች አሉ። ይህ ደግሞ ከጥንት ከጠዋቱ ተያይዞ የመጣ ስለሆነ ይህን እነዚህ ቦታዎች ላይ አሁንም መምህራን ተጨማሪ ያስፈልጋል። ለምሳሌ ተማሪ ሊሆን ይችላል፣ አስተማሪ ሊሆን ይችላል፣ ሌላ ደግሞ የደብረ አገልጋይ ካህን ሊሆን ይችላል። በእነዚህ ጊዜ ትርፍ ሰው ሄዶ እነዚያን ህዝቦች በወንጌል የሚያገለግል ስለሚጠጡት ጽዋ፣ ስለሚከተሉት ማህበር፣ ስለ ጻድቁ ታምር፣ ስለ ሰማዕቱ ታምር፣ ስለ ቅዱስ ወንጌል፣ ስለ ሰማዕታት ጻድቃን ሰማዕታት ስለምን ጉዳይ ነው ነፍሳቸውን አሳልፈው የሰጡት ደማቸውን ያፈሰሱት በሽቦ አልጋ በእሳት የተቃጠሉት የተሰየፉት የተሰነጠ ይሄንን ማወቅ አለበት ክርስቲያኑ። ይሄንን ገድል ተአምር ሲያውቅ ከወንጌል ጋር ተጣምሮ ሲነገረው ሃይማኖቱን እንዲሁ አጽንቶ እሱም እስከ መጨረሻዊቱ ህቅታ ድረስ ይከተላል፣ እስከ ሞት ድረስ ይከተላል። ሃይማኖት ዛሬ ይዘው ነገ የሚለቁት አይደለም። ነፍስ ካወቁበት ከ7 ዓመት ጀምሮ እስከ ዕለተ ሞት የሚከተሉት እንጂ በዛም አያበቃም፣ ሰማያዊ ርስት የሚወርሱበት ነው። ይሄንን ነገር ገበሬዎች የገጠር አሁን እንደምታዩት ይሄ ገጠራማ ክፍል ነው። ይሄን መሰረታዊ ነገር በእነዚህ ቀኖች ህዝበ ክርስቲያኑ ሊያገኝ ይፈልጋል። እንደው ለማህበሩ የምጠቁመው ይህን ሚዲያ ለሚከታተል ሰው የምጠቁም በዚህ ብቻ አይደለም፣ እንደው እንዳጠቃላይ ሳየው ይሄ ነገር አስፈላጊ ነው ብዬ ስላመንኩ ነው። ሌላው እንግዲህ እንደ ወረዳ አሁን በዚህ በዋጩ 6 ኬላ ሲኖር በዚህ ደግሞ ይሄ ካቴድራሉ ደግሞ በጣም ብዙ ህዝብና የከተማውንም አካባቢ ህዝበ ክርስቲያን ያቀፈ በመሆኑ ይሄም ደግሞ ብዙ ኬላ አለው።
ከ7 ከ8 ከ9 ያላነሰ ኬላ አለው። የደብሩ ካህናት በተለያየ ጊዜ ስልጠናና ኮርስ የወሰዱ በመሆናቸው በዙሪያው ያለውን ህዝብ ያገለግላሉ። በቂ አይደለም የሚል ሀሳብ ነው የቅድሙን ሀሳብ ልጠቅስ የቻልኩትና ቁጭ ብዬ ነገሮችን ሳጠና ይሄም ቢሆን ብዬ ያልኩት እንደዛ ነው። እና አሁን እንደውም ይሄ ተሞክሮ የዚህ ካቴድራሉ አገልጋዮች ይህን ይጠቀሙታል። በ19 ቅዱስ ገብርኤል ማህበርተኞች 2-3 አሉ፣ ተከፋፍለው ይሄዳሉ። ሌሎችም እንዲሄዱ ይሄ ነገር በሰፊው ቢታሰብበት ህዝበ ክርስቲያኖች አሁን ለምሳሌ ለገብርኤል በማህበሩ የሄደው ሰው በእለተ ሰንበት ላይ መጣ ይችላል። በሰንበት ብቻ ወይም ደግሞ ለተእሁድ ብቻ ተጠብቆ ወንጌል ተደራሽነት አይሆንም። ህዝቦች በአንድም በሌላም በሚሰበሰቡበት በለቅሶ ቤት፣ ሰርግ ቤት፣ በእድር ቤት ይሄ አፎሻም ይባላል። እሱም እድር ነው፣ በዚህ ሀገር ቋንቋ ነው ማወራው። እነኚህ ሁሉ ህዝቦች ሲሰበሰቡ የሃይማኖት አባቶች መምህራን በዚህም ተገኝተው የእግዚአብሔርን ቃል ለመስጠት የእግዚአብሔርን ቃል ለማስተማር ወንጌልን ለመስበክ ከመቼውም ጊዜ በላይ መምህራን ሊተጉ የሚገባቸው ይህ ጊዜ ነው። እናመሰግናለን አባታችን። እስቲ ወደ እርሶ ደግሞ ልምጣና እንደው እንደ ቀበሌው ያለው የስብከተ ወንጌል አገልግሎት ምን ይመስላል የሚለውን ደግሞ እንደው አገልግሎት አሰጣጡ አጠቃላይ ምን መልክ አለው የሚለውን ያንሱልኝና በቅደም ተከተል ያስኳቸውን ጥያቄዎች ደግሞ አነሳለሁ። ስሜ ጸጋዬ ኮኮቤ እባላለሁ። የዚህ ገለምሶ ወረዳ ማዕከል ሰብሳቢ ነኝ። እንግዲህ የስብከተ ወንጌል አገልግሎት ምን ይመስላል እንደ ቀበሌው? ያው እንግዲህ ካለን አቅም ተደራሽነት አንጻር የቀበሌያችን የስብከተ ወንጌል አገልግሎት አንጻር ቢያንስ እንደ ማህበረ ቅዱሳን ያን ያህል ነው ብሎ መገመት ብዙ አይቻልም። ግን ዞሮ ዞሮ በተቻለ መጠን ባለው ሁኔታ ካለው ከወረዳ ቤተ ክህነቱ ጋራ በመመካከር ያው የወረዳ ቤተ ክህነቱ እንደሚታወቀው በጣም መልካምና ለወንጌል ያላቸው አስተዋጽኦ ጥሩ ስለሆነ በሄርንበትና ባለንበት ቦታ ላይ ቢችሉ ተከትለው ባይችሉ ሰው መድበው ባለው አካባቢ ላይ ሄደን ስብከቱን እንድንሰጥ እድል ይሰጡናል። በየቀበሌውም ደግሞ በየስብከት ኬላው ቅድም እንደተጠቀሰው በየስብከት ኬላው ከዚህ ደብርም ከሌሎችም ካሉት የቤተክርስቲያን አባቶች ጋራ በመሆን በየቀበሌው በድርም በምንም ቀን እየተሄደ እየተሰጠ ይገኛል ማለት ነው። እነዚህ ባሉት ስብከት ኬላዎች በሚሰሩ ስራዎች እንደው ምን አይነት ተጨባጭ ለውጦች ታይተዋል ማለት ይቻላል? በተለይ ደግሞ አዳዲስ አማንያንን አስተምሮ ወደ እናት ቤተክርስቲያን ከማምጣት ረገድ ያሉትንም ከማጽናት ረገድ እንደው በተለያዩ ምክንያት ደግሞ ከቤተክርስቲያን የወጡትን ትምህርት በማጣት እነሱን ከመመለስ ረገድ እነዚህ ስብከት ኬላዎች እንደው ያላቸው ሚና ምን ያህል ነው ማለት ይቻላል? እጅግ በጣም ጥሩ ነው። አንዱ ውስጥ የሚደሰትበት በዚህ ነው። በ2017 ቤተክርስቲያናችን አገልጋዮችም አብዝታለች። በተለይ ይሄ ካቴድራሉ የገለምሶ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ሰፊና ብዙ ህዝብ ያዘ ነው። ማህበረ ቅዱሳን በዚህ ያላሰለሰ ስራ ይሰራሉ። በቦታው የተመደቡት ደግሞ የመጽሐፍ መምህር አሉ፣ የካቴድራሉ ስብከተ ወንጌል አሉ፣ ካህናቶች አሉ፣ ቅድም እንደነገርኩት አገልጋዮች አሉ። እነዚህ አገልጋዮች እጅግ በጣም ይጥራሉ። ከሌላ እምነት የተመለሱ ብዙዎች አሉ። ሊስት ላይ አድርገን ለሀገረ ስብከታችንም አቅርበናል። በህዳሩ ስብሰባችን ይሄ ዞናል ስብሰባ ወይም ደግሞ የሀገረ ስብከቱ ዞን አቀፍ ስብሰባ ላይ ሁሉ በቁጥር አስረክበናል። ከዚያ ውስጥ እንደው ለአብነት ማረሳቸው አንድ ቤተሰብ ሙሉ ባልና ሚስት ልጆች ወደ ፕሮቴስታንት የሄዱ ቀድመው አሁን ደግሞ እውነታው ሲመሰክርላቸው ወደዚህ የተመለሱ በኔው በራሴው አስተባባሪነት ነው። እያንዳንዱ ካህናት የስብከተ ወንጌል ጨምሮ አሁን ላይ በከፍተኛ መንፈሳዊ ኮሌጅ የሚማሩት አዲስ አበባ ያሉ የዚህ ቦታው ልጆችን ጨምሮ እጅግ በጣም ወደ በህዳር ስብሰባችን ላይ ባቀረብ ነው ወደ 20 ወደ ምንፍቅና የሄዱ ሰዎች ወደ እናት ቤተክርስቲያን ተመልሰዋል። 20 የሚደርሱ እንደ ወረዳው 20 የሚደርሱ። ከዚህ ውስጥ ደግሞ በጣም አንዱ የሚገርመው ቤተሰብ ያዘ 2 ሚስት ያለው 6 ልጆች እና 2 ሚስቶቹን ትቶ
በሚገርም ሁኔታ በዚሁ በካቴድራሉ እዚህ መጥቶ በቃኝ ሁሉንም አየሁት፣ እያንዳንዱንም አየሁት። እኔም ሁሉንም ስለሰማው እውነተኛው ሃይማኖት እኔ የምድንበት በህልሜም በእንደው አላስተኛ አለኝ ብሎ እዚሁ ካቴድራሉ ድረስ መጥቶ አጥምቁኛል። ይሄ ሰው በወቅቱ እንደው ያው መቼም ሰው መጣውን ሁሉ መቀበል አንዳንዴም ጥሩ ስላይደለ በሚል 2 ወር ሙሉ ቆየን። አመትማ ቆየ ነው። ከአመት በኋላም ሰውየው ይሄ ጥያቄ አላቆመም። እውነት ነው ብለን ጠይቀን አስተምረን 2 ወር ሙሉ እዚህ ካህናቱ እየተፈራረቁ በኦሮምኛ ቋንቋ አስተምረውት እንደገና ወደ ካቴድራል ወደ ሀገረ ስብከታችን ሄዶ እዚያ ቅድም የጠቀስኩት በአሰበ ተፈሪ ቅዱስ እግዚአብሔር አብ ደብረ ሰላም ቅዱስ እግዚአብሔር ቤተክርስቲያን ማህበረ ቅዱሳን ያሰራው የአብነት ትምህርት ቤት አለ። በዛም በቋንቋው ሲታገዝ ቆይቶ እጅግ በጣም አርክቶናል። ይህ ሰው እንግዲህ በራሱ ወዶ ፈቅዶ አይቶ በመምጣቱ ይሄ ሁሉ የ2017 የማይረሱ የመንፈሳዊ አገልግሎት ትዝታዎች ናቸው። እናመሰግናለን አባታችን። ጥሩ ቆይታ እያደረግን ነው ያለነው። ጥሩ ነገር እየነገሩን ያለነው ያሉት እንደው እነዚህ አዳዲስ አማንያን ወደ ቤተክርስቲያን በሚመጡበት ጊዜ በተለይ ደግሞ አብያተ ክርስቲያናት በሌሉባቸው ቦታዎችም እየተማሩ ወደ ቤተክርስቲያን ሲመጡ ወደ ክርስትናው እንዳይመጡ የሚደረግባቸው ተጽዕኖ የለም ወይ? ከሌላ ቦታ ዛቻ፣ ማስፈራራት ሊሆን ይችላል እና ይሄ ነገር እንደው አገልግሎቱ ላይ እንደው ያመጣው እንደ ፈተና ነገር ካለ እስቲ እሱን ደግሞ ይንገሩኝ። እንግዲህ ያው ይሄ 2 መልክ አለው። 2 መልክ ያለበት ምክንያቱ ምንድነው? አንዳንዶች በጣም ወንጌሉ የገባቸው ይሄ የቅድስና የማግኛ ዋዜማ መሆኑን ስለሚያውቁ ብታውቀው አንተም ትመጣ ነበር በማለት ለጥያቄው መልስ እየሰጡ የሚመጡ ልጆቻችን አሉ። ሌሎች ደግሞ ገና ጀማሪ ወጣንያን የሆኑት ደግሞ እንደዛ አይነት ነገር እንትን ሲል በህይወታቸው በስጋቸው የሚደርሰውን መከራ እንትን በማለት ወደ ኋላ ያሉብንም አሉ። እና እንደዚህ አሁን ጉባኤን በስፋት ለመከታተል አንዳንድ ጊዜ በገጠር አብያተ ክርስቲያናት ላይ ያሉት ምእመናኖቻችን በዚህ የተነሳ ወደ ኋላ ያሉብናሉ በጣም አሉ። እንደው ምእመኑን መቼ ነው ታዲያ ብዙ ጊዜ የምታገኙት ጥሩ ኢንፎርሜሽንስ የምታስተላልፉት የሚል ጥያቄ የሚኖሩት ይመስለኛል። ይሄ ጥያቄ እንደው ክብረ በዓል ሲሆን፣ ዕለተ ሰንበት ሲሆን፣ አበይት በዓላት ሲሆኑ ምንም መከራው ጫናው ተጽዕኖው ቢበዛ ህዝበ ክርስቲያኑ ሞቱንም ህይወቱንም በቤተ ክርስቲያን እንዲሆን የሚመርጥ ህዝብ ነው። ችግሩ በበዛ ቁጥር ህዝበ ክርስቲያኑ እምነቱን ይጨምራል። ደስ የሚለው ነገር አዎ ማተባቸውን በጣም ያጠብቁታል። የወቅቱም ሚዲያ በጣም ረድቶናል። ሚዲያ ይከታተላሉ። በቴሌቪዥን ያሉትን ኢኦቲሲን ያሉ ብዙ ይመለከታሉ። አንዳንድ ጊዜ ደግሞ ብዙ ለበጎ የሚያውሉት እነዚህ ዘመን አመጣሾቹን እንደነ ቲክቶክ እንደነ ፌስቡክ ያለ በየክልሉ በየሁኔታው የሚፈጸመውን ተጋድሎ ያዩታል ወጣቱ። ዛሬ አሁን ወጣቱ ለአብነት ያክል ነው እንጂ ብዙ ኢንፎርሜሽን ይሰማል። እዛ ላይ እኛ የምንጨምርላቸው ወጥ አለጨው እንደማይጣፍጥ ሁሉ የትኛው ምግብ አለጨው ጣዕመ ቢስ እንደሚሆን ሁሉ አባታዊ ትውፊትን ሃይማኖታዊ ትውፊትን በያዙት ነገር መልቀቅ እንደሌለባቸው መሸወድ፣ መታለል፣ ጊዜያዊ ወይም ደግሞ ስጋዊ ጥቅም መከተል እንደሌለባቸው ይሄንን አጥብቀን እናስረዳለን። በዚህ የተነሳ ያው ሃይማኖት ትግል አላት፣ ግን ደግሞ ውጤቷ ያምራል። መከራ አላት፣ ግን ደግሞ ፍጻሜዋ ያምራል። በዚህ አይነት ያው ያሉትንም ተግዳሮቶች እየገለጸን የህዝባችንም ደግሞ እንደ ጠንካራ ጎኑ ይሄ ያስደስተኛል። መልካም። እንዳጠቃላይስ አጽራረ ቤተክርስቲያን ቅድስት ቤተክርስቲያናችን ላይ የሚያሳድሩት ተጽዕኖ እምነታቸውን ከማስፋፋት ረገድ በተለይ አሁን ላይ ያው ስርዓትም የሚስፋፋበት ሁኔታ አለና አንዳንድ አካባቢዎች ላይ እንደው እንደናንተ የመናፍቃን ጫና ምን ይመስላል? እሱን ደግሞ ቢነግሩኝ። ጥሩ። እንግዲህ ትልቁ ዋናው ችግር አጽራረ ቤተክርስቲያንን እንዳልከው ሁሉም ከቦ ያለው እቺን የኦርቶዶክስ ቤተክርስቲያን እምነት ነው። እንግዲህ ሌላው አካባቢ እንደሚደረገው ደግሞ ትልቅ እዚህ አካባቢ ላይ ተጽዕኖ የሚፈጥረው መናፍቃኑና አዛቡን በዚህ በሀብሮ ወረዳ ቤተ ክህነት ስር እንዲሁም በዚህ በአጥቢያው አካባቢ ላይ ወደ 12 የመናፍቃን ቸርች ሲኖር እኛ ግን አንድ ነው ያለ። ሁለተኛውም
የተሰራው በማረቢያ ቤት ያው ተዘግቶ ነው የሚገኘው። ተጽዕኖ ትልቅ ተጽዕኖ አለው። በተለይ የኦርቶዶክስ እምነት ተከታዮች ዕቅበተ እምነት ላይ በተደረገው ጥናት በጣም ችግር አለ። ቅድም እሳቸውም እንዳነሱት እዚህ 15 ቁጥር በሚባለው አካባቢ ላይ እህቶቻችን ወንድሞቻችን ነጠላ ለብሰው እስከ ቤተክርስቲያን እስከ ቤታቸው መሄድ የማይችሉበት ደረጃ የደረሱበት ጊዜ ነበር። የማሸማቀቅ እምነታቸውን በአግባቡና በኮንፊደንስ እንዳይገልጹ የሚያደርጉ ብዙዎች ያው አንዳንድ ስነ ምግባር የጎደላቸው ከሌሎች ቤተ እምነቶች የሚመጡ ያደርጉ ነበርና በተለይ እዚህ አካባቢ ላይ እንደሚታወቀው ያው መናፍቃኑ ቅድም እንደነገርኳችሁ በቸርች ደረጃ እንኳን 12 ቸርች አለበትና እኛን ስታነጻጽሩት ከህዝበ ምንመኑ አንጻር ከምንመናቸው በላይ ቸርች ያላቸው በየሳይቱ ከበው ያሉ ቢሆንም የአጽራረ ቤተክርስቲያን ተጽዕኖ በጣም ትልቅ ተጽዕኖ ነው ያለው ብዬ አስባለሁ። ነጠላ ለብሰው እንዳይሄዱ የሚደረጉት ከዚህ ቀደም ነው ወይስ አሁንም አለ እንደዚህ አይነት ችግር? እንደው ተፈቷል ነበር ብለው ስለገለጹልኝ ነውና። አዎ አይ ከዚህ በፊት ችግሩ በጣም የጎላ ችግር ነበረ። አሁን እንግዲህ ያው የደብሩም እንግዲህ እንደተባለው ከአንድ አመት በኋላ ያው ስብከት ኬላዎችም በአካባቢው ላይ የተቋቋሙ ወረዳውም በአጥቢያውም በጣም ንስሐ አባቶችም ልጆቻቸው ጋር እየሄዱ ስለሆነ እንትኑ ቢኖርም እንኳን ትምህርቱ እየገባቸው ሲሄድ ልጆቹ ለዚህ ተቋቁመው ይመጣሉ። ግን አለ ማለት ነው፣ የለም ማለት አንችልም። እንደዚህ አይነት ሁኔታዎች ሲፈጠሩ እንደው በዝምታ ነው የሚታለፉት? እንደ ቤተ ክርስቲያንስ የተደረገ ነገር አለ ወይ? የህግ አካላትስ በተለይ እህቶቻችን ወንድሞቻችን እንደዚህ ነጠላ ለብሰው እንዳይሄዱ እስከሚደረግበት ደረጃ ሲደረስ እንደው ያለው ከህግ አግባብ እንዴት ነው እየታለፈ የነበረው? አዎ እንግዲህ ከህግ አግባብ ቤተክርስቲያኑ እንግዲህ የሄደበት ምንም እንትን የለም። ግን ዞሮ ዞሮ እነዚህም ተቃውሞ የሚቀርብባቸው ምእመናን ወደዚህ መጥተው ለምስክርነት ቢመጡ ደግሞ ያንን ፍራቻም ስላለባቸው በግልጽ አይነግሩም። የኛዎቹም ማለት ነው ነጠላ ለብሰው እኛ ጎርጎረን ከመጠየቅ ውጪ ለማጋለጥ ያንን ህግ አቅርቦ ለምስክርነት አይቀርቡ። ፍራቻ አለ። አንዳንድ ቦታዎች ላይ ተዘዋውረን ለማየት ሞክረናል። በዚህ ወደ ምስራቁም አቅጣጫ ሄደን በተለይ ወጣቶች ላይ በወንድም በሴትም በትዳር በማድረግ ከቤተ ክርስቲያን የማስኮብለል በተለይ ክርስቲያኖችን በገንዘብም የራሳቸውን ትምህርትም በማስተማር እንዲሁ ደግሞ በተለያዩ በጫናም በማድረግ በትዳርም በምን ይወሰዳሉና እንደው እንደናንተ አካባቢ ደግሞ በተለይ ወደዚህ ወደ ምዕራቡ አካባቢ እንደው ምን አለ እንደዚህ አይነት ችግርስ ይስተዋል ይሆን አባታችን? አዎ በጣም ይስተዋላል። ያው ቅድም እንደነገርኩት በብዙ መከራ ውስጥ ያልፋሉ፣ ግን ፍጻሜው ያምራል እንዳልኩት ብጤ ነው። እውነት ነው። ይሄ አይነት ነገር በጣም ነው የሚያስቸግረን። አንዳንድ ጊዜ መቼም ጊዜው በብዙ መልኩ ነው ለሰዎች የስተት መንገድም የሚከፍተውና ወጣት ሴቶች እንደዚህ ያለ ችግር ይገጥማቸዋል እና ከእምነቱ ውጪ የሆኑ ሰዎችን በተለይ አህዛቡን ተከትሎ የሚሄድ ነገር አለ። ይሄም አንዳንዴ እንደው እስከ ፖሊስ ጣቢያ ወስዶኝ ያውቃለሁ። አንድ ጊዜ በዚህ በበልበሊቲ ከመላው አጥቢያ ከአንዱ ሰፈር ቀድማ ከረጅም ዓመት በፊት አክስት ያለቻቸው 3 የ15 ዓመት ወጣት ልጃገረድ ሴቶች እንዳለ ተነስተው ወደ በወንዶቹ ተመክረው ወደዛ እምነት ሄደው ነበር እና ቤተሰቦቻቸው እንደው ድረሱልን አባታችን እንዲህ ያለ ጉዳይ ገጠመን ብለው ሲሉ የነኚህ 3 ነፍሳት መጥፋት ለኔ ትልቅ መሰናክል ነው። በቃ ትልቅ ድክመትም ነው፣ ራስ ምታትም ነው። ቀጥ ብዬ ግራ ቀኝ ሳልል ተደወለልኝ። የእናንተ ልጆች ወደኛ መጥተዋልና እስቲ አብረን ሆነን መክረን እናስተካክል፣ ቤተሰብ እየተራበሸ ነው ሲሉኝ፣ በሃይማኖት እኮ የሚስተካከል ነገር የለም፣ ክርስትና ክርስትና ነው። እኔ ይሄንን ከህግ ጋር ብቻ ነው ላየው የምፈልገው፣ ከፈለከኝ እዛው እንገናኝ ብዬ እዛው ስንሄድ ከኔ ቀድመው እነሱን ሲመክሩ የነበሩ የሰፈር ሰዎች ደግሞ 5 አጠቃላይ 7 ሆነው ፖሊስ ጣቢያ ጠበቁ። ይሄ እንግዲህ በመጀመሪያ እኔ ሄጄ መርማሪ ፖሊሱን
እድሜያቸው ከ15 ዓመት በታች የሆኑ ልጆች ምንም አይነት ውሳኔ መወሰን አይችሉም በህይወታቸው ላይ። ምክንያቱም በቤተሰብ እጅ ናቸው። በራሳቸው ላይ መወሰን ይቅርና ምስክርነት መውጣት አይችሉም። እንዴት አምናችሁ ተቀበላችኋቸው? ይህ ባይሆን እንኳን ወደ በላይ ያሳልፉኝ ልጆቹን ይዤ እሄዳለሁ በሚል ጊዜ አይ የኦርቶዶክሱ የእምነት አባት ልክ ናቸው፣ እስቲ ጥያቄ ጠይቋቸው እርሱ ለምን ጠይቋቸው ስባልና እድሉ ተሰጥቶኝ ሶስቱንም ልጆች እዛው የፖሊስ አካላት ባለበት ጠየቅኩኝ። እናንተ ልጆች ቤተክርስቲያን ሄዳችሁ አታውቁም ስላቸው ሄደን አናውቅም። ንስሐ አባት የላቸውም ቤተሰቦቻችሁ ስላቸው አላቸው፣ ግን እኛ ትምህርቱን አንማርም። ያው እሁድ ለምንድን ነው የማትሄዱ? ቦታው ዕለተ ሰንበት ቤተክርስቲያን ስለሚርቃችሁ ነው ወይስ የቤተሰብ ተጽዕኖ ነው? ለምንድን ነው ወላጆቻችሁ በዚህ ያሉ ብዬ ሁሉንም ግልጽ በሆነ ነገር ስጠይቅ ትልቁ ችግር የኛም ሰዎች ለሃይማኖት ያላቸው እይታ ከማነስ የተነሳ ቤተሰብ ለልጆቻቸው ስለ ሃይማኖት ከሚነግሩት ሁኔታ ማነስ፣ ይሄ ሁኔታ በቤተሰብ ላይ ድክመት እንዳለ ስረዳ አሁንስ ወደ ቤታችሁ ብትመለሱ ወደ ቤታችሁ ትገባላችሁ ወይስ ወደ መረጣችኋቸው ወንዶች ትሄዳላችሁ ብዬ መጨረሻ ጥያቄ ጠየቁ። ሁሉን ነገር ካስተማርኳቸው በኋላ ልጆቹ አይ በቃ ወደ ቤታችን እንመለሳለን፣ ወደ መጀመሪያው ሃይማኖታችሁ ወደ ኦርቶዶክስ ትመለሳላችሁ ስላቸው በመርማሪው ፖሊስና በሌሎችም የህግ አካላት ፊት አዎ ወደ ቤት እንመለሳለን። ከዚያ በኋላ መርማሪው በጣም አገዘኝ። እውነታቸውን ነው እሳቸው ያሉት። ትልልቆች ናችሁ፣ የእምነት መሪ ናችሁ፣ ለህግም ተጠያቂና የህግ ኃላፊነትም ያለባችሁ ናችሁ ስል እነዚያ በኋላ መሀከሉ ላይ ችግር ስለነበረው እንግዲህ ያው እነሱ ወደው ስለመጡ ነው እንጂ አስገድደን አይደለም የሚል መልስ ሰጡ። ፖሊሶቹ የዳኙት ዳኝነት ደስ የሚለው እናንተም ወደ ቤታችሁ ሂዱ ክርስቲያኖች ልጆች በእምነታችሁ ኑሩ፣ ከቤተሰብ ጋር ኑሩ፣ እናንተም ደግሞ አግባብ አይደለም ያደረጋችሁት፣ እንዲህ አይነት የሃይማኖት መሪ ይህን አይነት ስህተት አይጠበቅም በሚል እኔንም አመስግነው እነሱንም ገስጸው ሸኝተውናል። ይሄም የእግዚአብሔር ተአምር የእግዚአብሔር ስራ በመሆኑ እግዚአብሔርን ደግሜ ያመሰግነዋለሁ። መልካም እናመሰግናለን አባታችን። እስቲ እንደ ወረዳው ደግሞ ያሉ የአገልግሎት ችግሮች ናቸው ብለን ልንጠቅሳቸው የምንችላቸው ነገሮች፣ መፍትሄ የሚያሻቸው ጉዳይ በጣም አስቸኳይ ነው፣ ለምእመናን ሊደረስላቸው ይገባል። በተለይ ደግሞ ስብከት ኬላዎች በሌሉባቸው አካባቢያት፣ ቤተ ክርስቲያናት በሌሉባቸው አካባቢዎች ምናልባት የተፈናቀሉ ኦርቶዶክሳውያንም ሊኖሩ ይችላሉ እና በእነዚህ አካባቢዎች ላይ ምን አይነት ስራ መሰራት ይኖርበታል ብለው መልእክት ያስተላልፋሉ አባታችን? እጅግ በጣም አመሰግናለሁ። እንደ ሀብሮ ወረዳ የተፈናቀሉ ክርስቲያኖች እስካሁን አንድም የሉም፣ እግዚአብሔር ይመስገን። ግን የስብከት ኬላ ከ11ዱም አድባራት በተሻለ ህዝቦችን ያንጻል። የምታሰምሩልኝ ነገር የስብከት ኬላ ወሳኝ ነው። ምክንያቱም የስብከት ኬላ በእያንዳንዱ ሰዎች ሰፈር ስለሚሄድ የካህናትንም ድካማቸውን አስበ ካህናትን ታስቦ ፋይናንሻሊ ነው፣ ሌላው አይደለም። ይሄ ተረድተው ይሄ ስብከት ኬላ ቢጠናከርልኝ ነው የምለው። ውጤቱን አይቼዋለሁ። ትኩረት የሚያሻው ነገር ይሄ ነው። በሁለተኛ አሁን የስብከት ኬላ ላይ መምህራን ሄደው እንዲያገለግሉ ጊዜው የባጃጁ የሞተሩ ሁሉ ነገር ካለው የኑሮ ውድነትና አድካሚ ጉዳይ የተነሳ አባቶችም በሰዓት ሄደው በሰዓት እንዲመጡ ሄደው አገልግለው ከነላበታቸው ወይም ከነ ድካማቸው በጊዜ ወደ ማረፊያቸው ወደ ቤት እንዲመለሱ ወቅቱን የዋጀ እንዲሆን መጓጓዣ የሚከፍሉት ሂሳብ ቢደረግና በዚህ ቢረዱ እጅግ ይሄ ስብከት ኬላው ትርፋማ ይሆናል። ምክንያቱም በየቤቱ በየሰፈሩ ወደ ቤተ ክርስቲያን መምጣት ያልቻሉትን በተለያየ ችግርና እንደው ሌላም አዚም ይሁን ወይም ድክመት በራሳቸው እኒህ ሰዎች የሚገኙት ስብከት ኬላ ላይ ነው። ክቡር መምህራችን እንደው ከጠየቃችሁኝ ያልቀረ እኒህ ነገሮች እንደኔ ወረዳ ሳፖርትድ አካል ቢገኝ፣ ደጋፊ አካል ቢገኝ ይሄ ቢሆን እጅግ በጣም ደስተኛ ነኝ። ሌላው እነዚህ ቅድም የጠቀስኳቸው በተለይ ደረኩ ቢታንያ አሁንም ድረስ ዛሬም ላይ ማለት ነው የካህናት ችግር አለብን፣ የዲያቆናት ችግር አለብን። ከቦታው አንድ ዲያቆን ወደዚያ ቅድም ወዳልኩት የአብነት ትምህርት ቤት ልክ ያለው በዛ እየተማረ ይገኛል። ምናልባት እሱ ከ3 ዓመት በኋላ ይሆናል ጨርሶ የሚመጣው። እስከዚያ ግን ቤተክርስቲያን አገልግሎቷ ዘወትር ነውና እኒህም ደግሞ በበጎ አድራጊዎች
እንደው የካህናት ከዚህ ፊትም በጎ አድራጊ አንዲት ሴት ናት 2 ካህን ለ1 አመት የቀጠረችልኝ። እንደዛች አይነት ሴት ቢገኝ ደግሞ እንደ ማህበረ ቅዱሳን እንደ ማህበረ ፍቅረ ማርያም የገለምሶ ደብረ መድኃኒት ካቴድራል ቤተክርስቲያን አገልጋዮች እንደነሱ አይነት ቢገኝ 3 አመት አብረው ከማህበረ ቅዱሳን ጋራ ካህናት ዲያቆናት ውሎ አበል እየቻሉ ቤተክርስቲያን እንድትገለገል ያደረጉ ሰዎች እንዲህ አይነት በጎ ክርስቲያኖች ቢገኙ ጉድለቱ ይሞላል ብዬ አስባለሁ። እንደው ቤተክርስቲያንና ስብከት ኬላ የሌለባቸው ቦታዎች እንደ ወረዳው ይኖር ይሆን አባታችን? ምንም ቤተክርስቲያንም ስብከት ኬላም ነገር ግን ምእመናን አማኞች ኦርቶዶክሳውያን ያሉባቸው ቦታዎች በዚህ በገለምሶ ደብረ መድኃኒት መድኃኔዓለም ካቴድራል ስር የሚተዳደሩ ህዝቦች ወይም የዚህ አጥቢያ ተገልጋይ የሆኑ እዚህ 15 ቁጥር ያሉ አሉ። እዚያ ቦታ ላይ ስብከት ኬላ ንስሐ አባታቸው አሉ። ግን እዚያ ቦታ ላይ ቦታው ትንሽ አድካሚና ርቀት ያለው በመሆኑ የስብከት ኬላው ቅድም ከጠቀስኳቸው አንዱ ሲሆን እንደ ህዝቡ ፍላጎት እያገኙት አይደለም። እንዳለኝ ኢንፎርሜሽን እንዳጠናሁትም አሁን ቅድም ያልኩትም መምህራን ቢጨመሩ ለመምህራኖቹ አስብ የሚደገፍ ነገር ቢኖር ያ ቦታ የተሳካ አገልግሎት ያገኛል ብዬ አስባለሁ። ኢኮኖሚ ችግር ነው። ህዝቦቹም እንዲቀጠር ይፈልጋሉ። መምህራኖቹ ደግሞ በአሁን ሰዓት ተቀጥረው ለመኖር ታውቁታላችሁ። አንድ መርጌታ እንደው በዚህ ወቅት አሁን ያውን ቀለቡ ተችሎ አሁን ቅድም በጣም ችግር አለብኝ ላልኩት ቦታ መምህር አግኝቼ ነበረ 6500 አግኝቼ እንደገና ቀለቡን ደግሞ የሚችሉት አግኝቼ መምህሩ ደግሞ የተሻለ ቦታ ብለው ሄዱብኝ። ህዝቦች አሁን በዚህ ቅር እየተሰኙ ነው። በጣም ትልቅ ዋጋ ከፍለን መምህር ማግኘት ያልቻል ነው ብለው ይጠይቃሉ። የኢኮኖሚ እጥረት፣ የጊዜው የኑሮ ውድነት ከዚህ የተነሳ 11 ቤተ መቅደስ እያለኝ 5ቱ ጋር ብቻ መምህራን አሉኝ። ሌሎቹ ጋር መምህራን የለኝም። የአብነት መምህር የለኝም። ማረሚያ ቤት ላይ ብለውኛልና የተዘጋለ ብለው ጠቆም አድርገው አልፈውልና እስቲ ስለዛ ይንገሩኝ። ምንድነው የሆነው ነገር? ማረሚያ ቤቱ ላይ የአቡነ ተክለ ሃይማኖት ቤተክርስቲያን እዛ ቦታ ላይ ጽላቱ ገብቶ አገልግሎት እየተሰጠ ነበረ። አገልግሎቱ ሲሰጥ ያኔ የሆነ 2015 አካባቢ 16 የሆነ ግርግር በተፈጠረ ጊዜ በዛ አመካኝተው ቤተክርስቲያኑ ለአገልግሎት ምቹ አይደለም፣ ማረሚያ ቤት ለጥበቃ አልተመቸንም በሚል ከዋና ከዛ ከላይ ከኮሚሽን ደብዳቤ መጣ በሚል ቤተክርስቲያኑን ለቅዳሴ ምእመኑ እንዳይገባ ተብሎ ቤተክርስቲያኑ አጥሩ ዋናው በር ለብቻ ነበር፣ ጎን ላይ ነበር የተሰራው። አሰራሩም ጎን ላይ ነው ያለው። ስለዚህ ያንን በሩን ዘግተው በዋናው በፍተሻ ቦታ ላይ ካህናቶች ብቻ ይግቡ ተብሎ ተፈቅዶ ካህናቶቹም በዛ በኩል ለመግባት ቅዳሴ እንግዲህ የሚገባበት ኪዳን ካልተገባ ቅዳሴ አይገባም። የኪዳን ሰዓት 10 ሰዓት በሚሄዱበት ሰዓት በሩ አይከፈትላቸውም። አስከፍታለሁ ያለው አካል ስልክ አያነሳላቸውም። ለተደጋጋሚ በአንድ 2 ጊዜ 11 ሰዓት 10 ሰዓት ሄደው 1 ሰዓት ስልክ የሚመለስበት ሰዓት አለ። ስለዚህ ቅዳሴ ሁሉ ያልቃል ማለት ነው። ከዛም ባሻገር ደግሞ ይከፈታል ተብሎ በሄዱበት ሰዓት ሲከፈት አባቶች የሚወስዱትን ሚስጥር የቤተክርስቲያን ስርዓተ ሚስጥሩን ካላየን ይሄ ምንድነው መስቀላቸው ሳይቀር ይሄ ምንድነው እያሉ እያንጓጠጡ የማረሚያ ቤቱ ጥበቃ ሰራተኞች አባቶች በሚያንጓጠጡ ሰዓት ቤተክርስቲያኗ የራሷን እርምጃ ወሰደች። ይሄ ነገር ይስተካከልልን በሚል እስከ ሀገረ ስብከት እስከ ሊቀ ጳጳሱ ደርሶ ያልተፈታ ጉዳይ ስለሆነ ቤተክርስቲያኑ አሁን እጣን ከማጠን ውጪ አገልግሎት አይሰጥም። ምክንያቱም በዚህ ጉዳይ ማለት ነው። ቤተክርስቲያኑ በተደጋጋሚ እስከ ኮሚሽን ድረስ ደብዳቤ ተጽፏል። የሁሉም ያጥቢያ የማረሚያ ቤት በምዕራብ ሐረርጌ ያሉ ለጊዜው የታገዱ ቤተክርስቲያኑ ሲለቀቁ ይሄ ቤተክርስቲያን ላለመልቀቅ በጣም ከፍተኛ ጥረት ተደርጎ እስካሁን ስቲል እስከ ትላንትናው ሰዓት ድረስ ጥያቄ እየቀረበ ነው። መፍትሄ አልተገኘም። ስለዚህ ቤተክርስቲያኑ እንደተዘጋ ነው ያለው ማለት ነው። ይሄ በተጽዕኖ ብለን በትልቅ ጉዳይ እንይዘዋለን።
በማረሚያ ቤቱ የስብከተ ወንጌል አገልግሎት ይሰጥ ነበር። በተለይ እስረኞች ጋር እንደዚህ ማስተማርና ወደ ቤተ ክርስቲያን ማምጣት በእምነታቸውም ያሉት ደግሞ እንዲጸኑ እዛ ላይ ስራዎች ተሰሩ ነበር ማለት ነው። በዛን ጊዜ ትክክል ያኔ ለማረሚያ ቤቶቹ ቤት ለብቻቸው የሚቆሙበት ቤት ስሩ ተብለን ቤት ሰርተን መቀመጫን ተሰርቶ አገልግሎት በትክክል ቅዳሴ ጠበሉንም እየወሰዱ እምነታቸውንም እዛ አካባቢ ላይ የገቡበትንም መጥፎ ነገር እንዲወጡ ቤተክርስቲያኗ በጣም እየመከረች እያስተማረች ኖራለች። እስቲል አሁንም እያስተማረች ነው። ያው ቤተክርስቲያኑ ተከፍቶላቸው ቅዳሴ ጥያቄያቸውም ነው እነሱ ለምን አይከፈትልንም የሚል ከኮሚሽን ድረስ መጥተው ተስተጠርተን ከላይ ድረስ የመጡትን ለምንድን ነው የኛ ተጽዕኖ የሚደረግብን ሌላው እያስተማረ እኛ ለምን አንማር እያሉ አሁን ድረስ ጥያቄ እያቀረቡ ከዚህ ሄደው አካል መልስ ቤተክርስቲያኑን አይቷል። ቤተክርስቲያኑ ለብቻ የሚያገናኘው ነገር የለም። እነሱ ከሚሉትና ቤተክርስቲያኑ ካለበት ሁኔታ የማይገናኝ ነው። ስለዚህ እኛ ቤተክርስቲያን አገልግሎቷን አላቆመችም። ምክንያቱም ምእመኗ ታስተምራለች። በሳምንት እየሄዱ አባቶች ያስተምራሉ። ነገር ግን ቤተክርስቲያን አገልግሎት መስጠት እየቻለ አገልግሎቱን አልሰጠም። ጥሩ ስልጠና ነክ ነገር ላይ እንምጣና እስቲ በተለይ ሰባኪያነ ወንጌልና ሰልጥኖ ማሰማራት ላይ የተሰሩ ስራዎችስ አሉ ወይ? ከገጠር አካባቢም ሰባኪያን እያመጡ እዚህ ቦታ ሰልጥኖ ወደ ስብከት ኬላዎችም ሊሆን ይችላል እንዲሁም ቤተክርስቲያን ወዳሉባቸው አጥቢያዎች በመላክ በዛ ረገድስ የተሰራ ስራ ካለ ደግሞ ቢነግሩኝ። ጥሩ እንግዲህ በእኛ በኩል ለ2017 ለ3 ወር 2017 ከግንቦት ወር ጀምሮ እስከ ሐምሌ ድረስ 30 መምህራን አሰልጥነን በማዕከላችን በአሰበ ተፈሪ ማዕከል ትብብር መምህራን መጥተው እዚህ በወረዳ ማዕከሉ አስተባባሪነት 30 መምህራን ለዚህ ወረዳ ሰልጥኖ በአገረ ስብከታችን ሉክ ተመርቆ ወደ ስራ ቀድም አባታችን ስብከት ኬላ ላይ ያገለገሉ ነው እነኚህ ልጆች ያሏቸውና እዚህ አካባቢ ላይ እዚህ ደብር ላይ 18 ካህናትን ዲያቆናትን ጨምሮ እና ከየአጥቢያው አሁን አሉት 11 አጥቢያ ቤተክርስቲያን አሉ ተብሎ ሪሰርች ተሰርቶ መምጣት የሚችሉት ለእያንዳንዳቸው ደብዳቤ ጽፈን ሚልኩልን ልከው የተቀሩት ወደ 7 አጥቢያ ቤተክርስቲያን ልከው እነሱን አስተምረን ለአጥቢያ ሰዓት ረክበን በእነዚህ አገልጋዮች አሁን ተምረው አዳዲስ አማንያንን አስጠምቆ ወደ ቤተ ክርስቲያን በማምጣት ረገድም የተሰራ ስራ ካለ እንደው በቁጥርም መጥቀስ የሚቻል ከሆነ እንደው ምን ያህል አዳዲስ አማንያን ወደ ቤተ ክርስቲያን መጥተዋል? የቅድመ ጥምቀት ትምህርትም እየተማሩ ያሉ ካሉ ምናልባት እዛ ላይ የሚጨምሩልኝ ነገር ካለ ይጨምሩልኝ። አዎ እንግዲህ እንደዛ በየአጥቢያው አሁን እንግዲህ ለወረዳ ነው ሪፖርት የሚደርሰው። እሳቸው ቅድም እንዳሉት ነው የሚሆነው። ያው እነኚህ መምህራኖች ናቸው ወደ 20 በዚህ ወረዳ 2017 ኢአማንያንን ወደ ኦርቶዶክስ ማምጣት የሚለውን አንዱም በእነኚሁ ግንዛቤ መስጠት ነው የመጡት። እንግዲህ ውጤታቸው እነኚህ ተማሪዎች ናቸው ሳይሆን ከቤተክርስቲያን ካሉት አካላት ጋር በመተባበር በትብብር እንዲሰሩ ነው እነኚህ የተለቀቁት። ያው እንዳጠቃላይ ነው ስራውን እንሰራውና ያው ቅድም እንደተጠቀሰው ወደ 20 የሚደርሱ ለጊዜው የተጠምቀው ወደ ቤተክርስቲያን ህብረት የተጨመሩ ወደ 20 ናቸው። አሁንም በብዛት ይዘው ልጆቹ የመከሩና እያስተማሩ አምጡ ለአባቶች ለማስረከብ ዝግጅት ላይ ያሉም አሉ። ጉባኤያትስ እንዲያውም ጉዳይ ተኮር የሆኑ ጉባኤያት ትምህርታዊ የሆኑ ጉባኤያት በተለይ ልዩ ትኩረት የሚፈልጉ ቦታዎች ላይ ጉባኤያት ይሰጣሉ። ከሚሰጡ እሱ ደግሞ ቢነግሩ። አይ የተለየ ጉባኤ አይሰጥም። ያው ስብከት ኬላው ካልሆነ በስተቀር ልዩ ጉባኤ እየተሰጠ አይደለም። ያው እንደ ካቴድራሉ እዚህ አካባቢ ላይ ያው ስብከተ ወንጌሉ ባዘጋጀው ትብብር እናደርጋለን እንጂ እንደ ማህበረ ቅዱሳን ልዩ መርሃ ግብር ተይዞ ጉባኤ የሰራነው ስራ የለም። መልካም። ሰንበት ትምህርት ቤቶችን በማደራጀት ላይ የተሰራ ስራ ካለ በተለይ ምእመናን በሚገኙበት አካባቢዎች ላይ እንዳጠቃላይ የሰንበት ትምህርት ቤት አገልግሎት ምን ይመስላል የሚለውን ደግሞ ይጨምሩልኝና ሰዓታችንንም እያገባደድን ስለሆነ እናጠቃልላለን። አዎ እንግዲህ የማህበሩ ትልቁ ተልእኮና አገልግሎት ወጣቶችን በሙያቸው እንዲደራጁ ቤተክርስቲያንን እንዲያውቁ
እና ቤተክርስቲያን እኔ ይመለከተኛል ብለው እንዲሉ ነው የማህበሩ ስራ ትልቁና ሰንበት ትምህርት ቤቶች ላይ በተባለው ጉዳይ ያው የማህበሩም ተልእኮ ስለሆነ ሰንበት ትምህርት ቤቶችን በማጠናከርና ከሰንበት ትምህርት ቤቶች ጋራ በጋራ በመስራት እነሱን በእቅዳችን መሰረት እቅድ በተሰጠን መሰረት በእቅዱ መሰረት ይሄድን ሰንበት ትምህርት ቤቶችን ከማሰልጠን በጋራ ከመስራት የማኔጅመንት ስራ እንዲሰሩ አንዳንድ ቅበተመት ላይ ሆነ መዝሙራት ላይም ቢሆን ከአባላቶቻችን የነሱ አባል ስራ አስፈጻሚም በመሆን እያገለገሉን ያለን። መልካም በስተመጨረሻ ምናልባትን ያላነሳውትም ጥያቄ ካለ ማስተላለፍ የሚፈልጉት ነገር ካለ ያስተላልፉ። ጥሩ እንግዲህ እንደ ዋናነት ማስተላለፍ የምፈልገው ነገር በመጀመሪያ ከዛ ድረስ መጣችሁ እዚህ ይሄንን ፕሮግራም ትኩረት ሰጣችሁ በመምጣታችሁ በእግዚአብሔር ስም እናመሰግናለን። ትልቁ ማስተላለፍ ፈልገው ነገር የዚህ የሀብሮ ወረዳ ትልቁ ችግር እኛም መጥቀስ የምንፈልገው እንዳላችሁት ይሄ አጽራረ ቤተክርስቲያን በተለይ መናፍቃን የሚወስደው ከዚህ ቤተክርስቲያን ከሌላ ከየትም አይደለም። ትልቁ እዚህ አካባቢ ላይ የቋንቋ ጥያቄ ትልቁ ቋንቋ ነው። አዎ በዚህ ቋንቋው ምንድነው? እዚህ አካባቢ ላይ የኦሮምኛ መምህር የለን። የኦሮምኛ ቀዳሽ ቢኖረንም የኦሮምኛ መምህር በታላቅ አስፈላጊነት የኦሮምኛ መምህር ስለሌለ እዚህ አካባቢ ቋንቋ ችግር አለ። በየአጥቢያ የምንልካቸው አባቶች አብዛኛዎቹ እዚህ አካባቢ ላይ የሚናገሩት ቋንቋቸው ኦሮምኛ ነው። አባቶች በሚችሉት ቋንቋ ነው የሚያስተምሩት። የተወሰኑ ሰዎች ቋንቋ የሚችሉ ሰዎችን ከማስቸገር ውጪ አባቶች በተለይ ቋንቋውን ስለማይችሉ ትልቅ ትኩረት ቢሰጠውና ውጤታማ እንሆናለን። ባለፈው ካሰለጠናቸው ከ30 እና 28 መምህራኖች ውስጥ ግማሽ ያህሉ ቋንቋ ይችላሉ። ከግማሽ በላይ ማለት ነው። ግን እነኛ ያሰለጠናቸው መምህራኖች ከቤተክርስቲያኖች ውስጥ አገልጋይ ያልሆኑና ለቤተክርስቲያን በጎ ስራ የሚሰሩ ዲያቆናቶች ግን በዓለማዊ ትምህርት ወደፊት የሚሄዱ ናቸው። እነሱ ኢመርጀንሲ ኬዝን ልቤት ከማድረግ ውጪ ለቋሚ መምህራን ይሆናሉ ተብሎ የሚጠቀሱ አይደሉ። ስለዚህ ትልቁ ነገር ቋሚ መምህር ያስፈልጋል ነው። እዚህ አካባቢ ላይ ቋሚ መምህር ያስፈልጋል። ራሱን የቻለ በዚህ ለ3 ወር ስልጠና ብቻ ሳይሆን ቋሚ መምህር ኦሮሞኛ ቋንቋ የሚማር መምህር ቢኖር ሌሎቹንም ያሰለጥናል። ለወደፊትም ጥሩ ውጤት ያመጣል ብዬ አስባለሁ። እናመሰግናለን ስለነበረን ጊዜ። አባታችን ከማጠቃለላችን በፊት እንደው ያላነሳው ጥያቄ ካለ ቀረ የሚሉት ሀሳብ ካለ እንደው እንደ ማሳረጊያም ጭምር ያጠቃልሉልንና መርሃ ግብራችንን እንቋጫለን። ያው የቋንቋ ሁኔታ ወሳኝ ነው። ግን ያው አሁን በኦሮምኛ የሚቀድሱ ካህናት አሉን፣ በኦሮምኛ የሚሰብኩም ካህናት አሉን። ግን እንዲህ ፐርፌክትሊ በቃ ኦሮምኛውን ከሀ እስከ ፐ በዋናነት ለኦሮምኛ ቋንቋ ተጠሪ ዋና ኃላፊ እንደው እንደ ቋንቋ ዲፓርትመንት ኃላፊ በቃ የሚሆን ሰው ቢኖር ጥሩ ነው። ባለመኖሩ ግን ኦሮምኛውን ሳይሰበክ ሳይቀደስም አልቀረም። ኦሬዲ ግን እሳቸው እንዳሉት የቋንቋው ባለቤት ቢኖር ጥሩ ነው። ምክንያቱም የቋንቋው ባለቤትና ቋንቋውን መቻል ይለያያል። ቋንቋው ባለቤት መሆንና አሁን አማርኛን መናገርና ትክክለኛ አማርኛ ተናጋሪ መሆንና አማርኛ ማወቅ ይለያያል። ቋንቋዎች የራሳቸው ዘይቤ ያላቸው አገባብ አላቸው። እንዲያ ሲሆን ባለቤቱ ሲኖር ያው እጅግ በጣም የሰመረ ይሆናል ለማለት ነው የሳቸው አገላለጽ። እንደዚህ አሁን እንደ ምዕራብ ሐረርጌ እዚህ የሀብሮ ወረዳ በተለይም ካቴድራላችን ራሱን የቻለ ወራዊ በዓላቶች የኦሮምኛ ቅዳሴ ራሱን ይቻላሉ። አንድ ወር 4 እሁድ አለው። ከአራቱ ሳምንት 2ቱ ሳምንት ኦሮምኛ ነው የሚቀደሰው። ምናልባት እንዳጋጣሚ ካህናት በአስቸጋሪ ጉዳይ ታመው ወይ ከሌሉ በስተቀር እንጂ የሀገረ ስብከት ልኡካን እንኳን በመጡ ጊዜ አይታጎልም፣ ኦሮምኛው ይቀደሳል። ይሄ በመሆኑ የህዝቡ ጥያቄ ተመልሷል። አሁን ግን እንደው ቀረ የምትለው
ቢስተካከል ብለህ የምትለው ካሉኝ እርሶ እኔ ቅድም ያልኩት ነገር አሁንም ውጤት ማምጣት የሚቻልበት ነገር እዚህ ስብከት ኬላዎች ዋና ነገር ናቸው። ስብከት ኬላ ማለት ከቤተ ክርስቲያን አገልግሎት ይለያል። እንደኔ ውስጡን በደንብ ማየት ያስፈልጋል። አሮጊቱም ሽማግሌውም ወደዚህ መምጣት የማይቻል ለምሳሌ ማታ የሰርክ ጉባኤ ሁሉም ሰው ይመጣል እንደ ከቤት አይደለም። በዚህ በከተማ ራሱ አይኖርም። ይሄ ስብከት ኬላ እነዚህን የተደበቁ የኛ ሰዎች ያገኝልናል። የምትረዱኝ ነገር ይሄ ነው። ስብከት ኬላ ላይ ሊሰራ ይገባል። የቀሩ የሚባል ሰዎች አይኖርም። ስብከት ኬላ ካለ ቀደም ያልኳችሁ አሁን በየ11ዱም ማጥቢያ ስብከት ኬላ ሙሉ ለሙሉ አልተቋቋመም። የለም የጠቀስኳቸው 18 20 የሚሆኑ ኬላዎች አሉ። እነዚያም እንኳን በቂ መምህራን ይለ እነዚህን ግን ለማዳረስ በዋናነት ፋይናንስ እገዛ ቢደረግ ጥሩ ነው። አሁን ካህናት በተቀጠሩበት ደሞዝ በየሰፈሩ በየኬላው ሄዳችሁ አገልግሉ ማለት ይከብዳል። ህዝቦች በሰፈርም በመንደርም ያሉት በተለያየ የአካል ድካም የተለያየ ችግር ያለባቸው ሰዎች ሙሉ ለሙሉ ወንጌል የሚዳረሱት የስብከት ኬላ ሲኖር ነው። በሁሉም ቦታ ይሄ ቢኖር ወሳኝነት አለው። ምክንያቱም ያው እንደምታውቁት ቅድም አባታችን አቶ ጸጋዬ እኔ ያልገለጽኩትንም ገልጸውታል። አንዳንዶቹ ደግሞ በስራም ጉዳይ በመምህርነት በተለያየ ስራ ወደዚህ ይመጣሉ። ነገሮችን ፍትፍት አድርጎ ከውስጥ ገላልጦ እንትን ለማለት ቀድም እንዳሉት ትክክለኛ የቋንቋው ባለቤት ኦሮምኛ መናገርና ኦሮምኛን የምናገራለሁ መንግስታዊ ስብሰባ ከመንግስት አካላት ጋራ ከተለያየ ከአካባቢው ህዝብ ጋራ ገበያ ወጥቶ ገዝቶ ሸጦ ለመምጣት ቋንቋ በጣም እንጠቀመው ከሳቸውም ጭምር ኦሮምኛ ነው። ያናወቀን ማለት ግን የቋንቋው ባለቤት ነን ማለት አይደለም። እናውቃለን እንጂ ለምሳሌ የህዝባችን የተማረው ክፍል ሁሉ በእንግሊዘኛ ኮንቨርሴሽን ያደርጋል። ያ ማለት የእንግሊዘኛ ባለቤት ነው ማለት አይደለም። እንደዚህ ለማለት ነው የፈለጉት። ደግሞ ወደ ቤተክርስቲያን እሱ ጋር ሲመጣ እጅግ በጣም ግሩም አሁን አግኝተውኛል። ለምሳሌ እንዲ ወንጌልን ዝም ብሎ እኮ በጥሬው ለቆ መመለሱ ደግሞ ይከብዳል። ወንጌል ግን አንድምታ አለው ያውቃሉ መቼም። ስለዚህ ያንን አሁን ይሄንን የወንጌል አንድምታ መሰረቱን ብሂሉን ከስር አንስቶ ለማስረዳት በደንብ የአማርኛ ቋንቋ ባለቤት መሆን ያስፈልጋል። አባቶቻችን መጽሐፉ ያው ከጥንት ጀምሮ የተጻፈው በዛ መልኩ ስለነበረ ያንን ተረድቶ ማስረዳት መቻል ያስፈልጋል። ስለዚህ ያው በቋንቋው ይገለገላል። ወረዳችን በቋንቋው ይቀደሳል። በዚህ አሁን ካቴድራል ብቻ አይደለም። አሁን ዋጩ ደብረ ድራስ በመላችሁና እዚህ በተለይ በጣም በቋንቋው ይቀደሳል ይሰበካል። የቦታውም ተወላጆች ኦሮምኛ ተናጋሪ እስከሆኑ ድረስ አንዳንድ የመንግስት መምህራንም ጨምረው የሚሰሩ ስላሉ በመጽሐፉ ያዳበሩ ቋንቋ እንደዛ አይነት ነገር አለ። እንዲህ ያሉ የቋንቋ ባለቤቶች በተለይ እዚህ ካቴድራሉ ላይ ቢኖር እጅግ ያማረ ነው። ነገሮች ስኬታማ ይሆናሉ ብዬ እጠብቃለሁ። በተረፈ እንዳው በጣም ላመሰግናችሁ ፈልጋለሁ። በፍጹም ልባችሁ ቤተክርስቲያንን ለማገልገል ከዚያ እዚህ ድረስ መጣችሁ ምዕራብ ሐረርጌን በተቻለ አቅም ዳሳችሁ ምንድነው ችግራችሁ እንደምን አላችሁ የት ናችሁ ብላችሁ በማለታችሁ እጅግ በጣም የከበረ ምስጋና ላቀርብ ወዳለሁ። ስለነበረን ቆይታ እግዚአብሔር አምላካችን የተመሰገነ ይሁን። አመሰግናለሁ። እግዚአብሔር ይስጥልን አባታችን ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እንግዲህ እኛም ያው እንደ ቤተክርስቲያን ልጅነት ቤተክርስቲያን እንግዲህ ሀቲ ናት በሁሉም ቦታ። እኛም እንደ ማህበረ ቅዱሳን እስቲ እዚህ አካባቢ ያሉ ክርስቲያን ወገኖቻችን ምን አይነት ህይወት ላይ ነው ያሉት፣ የስብከተ ወንጌል አገልግሎቱ ምን ይመስላል የሚለውን ለመቃኘት ነው የመጣ ነው። እንግዲህ በጣም አስቸጋሪ አሁን ቤተክርስቲያን እጅጉን እየተፈተነችበት ያለችበት ወቅት ነው ያለው። ምእመናን ከገዛ ቤታቸው ተሰደው ከቤተክርስቲያናቸውም ተሰደው ሜዳ ላይ እየወደቁ እንዲሁም የህይወት መስዋዕትነትም እየከፈሉ ያሉበት ወቅት ላይ ነው የምንገኘውና እግዚአብሔር እንግዲህ የተሻለ ጊዜ ደግሞ አንጥቶ መልካሙን ነገር እናያለን ብለን ተስፋ እናደርጋለን። ጥሩ ስራዎች ተሰርተዋል። እንደ ወረዳችሁም ጥሩ ቅንጅት አለ። ከማህበሩ ጋርም እየሰራችሁት ያለው ስራ በጣም ጥሩ ነው፣ ከጠበቅነው በላይ ነውና በቀጣይ ደግሞ እግዚአብሔር ለመገናኘት ያብቃን። ነገሮች ተስተካክለው ቤተክርስቲያንም ያጣቻቸው ልጆቿ ተመልሰው እዚህ ቦታ ላይ እንግዲህ እንደምናይ ተስፋ እናደርጋለን። ለአሁኑ ግን ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልን።
እግዚአብሔር ይስጣችሁ። ክቡራትና ክቡራን ተመልካቾች በመከታተል ላይ የነበራችሁት ግብረ ሐዋርያትን ነው። በዛሬው የግብረ ሐዋርያት ዝግጅታችን በዚህ በምዕራብ ሐረርጌ ሀገረ ስብከት በሀብሩ ወረዳ ገለምሶ ደብረ መድኃኒት መድኃኔዓለም ካቴድራል ተገኝተን ከሊቀ ስዩማን ቀሲስ ሻውል አማረ የሀብሮ ወረዳ ቤተ ክህነት ዋና ስራ አስኪያጅና እንዲሁም ከጸጋዬ ኮከቤ የሀብሮ ወረዳ የማህበረ ቅዱሳን ሰብሳቢ ጋር ያደረግነው ቆይታ እስካሁን ስትከታተሉት የነበረውን ይመስል ነበረ። እንግዲህ ከዝግጅቱ ሰፋ ያሉ ሀሳቦችን እንደወሰዳችሁ ተስፋ እናደርጋለን። በወረዳው መልካም የሚባሉ ጥሩ ስራዎች ተሰርተዋል። እንግዲህ ፈተናም ቢኖር በፈተና ውስጥ ሆነው አገልጋዮች እዚህ የሚገኙ አገልጋዮች ወደ ምእመናን እየወረዱ እንግዲህ ጥሩ ስራ እየሰሩ ነው የሚገኙት። ይህ ስራ የአንድ አካል ብቻ አይደለም፣ የብዙዎችን ድጋፍ የሚፈልግ ነውና ይህን ዝግጅት የምትከታተሉ ኦርቶዶክሳውያን ክርስቲያኖች በተለይ ደግሞ በቅርበት በገለምሶ ከተማም የምትገኙ ወጣቶች ሰንበት ትምህርት ቤቶች ወደ ቤተ ክርስቲያን ቀረብ ብላችሁ እንደው የቤተ ክርስቲያንን ችግር በጋራ ለመፍታት ሁላችንም በጋራ የምንቆምበት ጊዜ ነውና ይሄንኑ መልእክት አደራም ጭምር ማስተላለፍ እንወዳለን። የዛሬው ዝግጅታችን እስካሁን ስትከታተሉት የነበረውን ይመስል ነበረ። ይህን መርሃ ግብር በሀገር ውስጥም ከሀገር ውጭም ሆናችሁ የምትከታተሉ ክርስቲያኖች ማህበረ ቅዱሳን በተለያዩ አካባቢዎች ለሚያደርጋቸው ሐዋርያዊ አገልግሎቶች እንግዲህ እናንተም ድጋፍ በማድረግ የአገልግሎቱ አካል መሆን የምትፈልጉ ከሆነ በተቀመጡት የድጋፍ መስጫ አማራጮች ሁሉ ተጠቅማችሁ ድጋፍ ብታደርጉ ድጋፎቻችሁ በቀጥታ ለታለመለት ዓላማ የሚውል ነው የሚሆነው። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ከዘውዶች ጥላ ጋር ነበር አብረን ቆይታ ያደረግነው። በቸር ያቆየን።